ይህንን ቪዲዮ አይቶ ያልደነገጠ ኢትዮጵያዊ የለም። ውሸት ነው ለማለትም ያልደፈረ የለም። ምክንያቱም ያየነው ቪዲዮ በጣም ያስገረመንና ያስደነቀን፣ ይህ ነገር ትክክለኛ ቪዲዮ አይደለም ብሎ ለመፍረድ ራሱ ግራ ያጋባን ነው። የቀድሞ ጠቅላይ ሚኒስቴራችንን መለስ ዜናዊን ስናስታውስ ሁላችንም ልብ ውስጥ የቀሩ ትልቅ መሪ መሆናቸው እውነት ነው። በስልጣን ቆይታቸው ያደረጓቸው ተጋድሎች ቀላል የሚባሉ አይደሉም። እስካሁን ድረስ ሁሉም ኢትዮጵያዊ እየናፈቃቸው ያለ ይመስለኛል። ኑሮ መረር ሲል፣ ሰላም ጠፋ ሲል ሁሉም በየቤቱ ሲያጉረመርም ምነው እሳቸው በነበሩ የሚል ኢትዮጵያዊ ቁጥሩ ጥቂት አይደለም። ይህንን ለመግቢያ ያክል አነሳን እንጂ አቶ መለስ ዜናዊ የሚነገርላቸው የሚወራላቸው ታሪክ እንዲቀላል አይደለም። በስልጣን ዘመን በነበሩበት ጊዜ ያደረጓቸው ስራዎች እስካሁን ድረስ እየዘረዘርን የምንኖረው ያን ያስቀመጡልንን መሰረት ይመስላል። ለአብነት ያክል እንኳ በቅርቡ የተጠናቀቀው የአባይን ግድብ ስናነሳ እሳቸውን አለማንሳት አይቻልም። የዚህ ሁሉ መነሻ ሀሳብ ማዕበል ያስነሱትና በሁላችን ልብ ውስጥም አባይ የሚለውን ነገር የተከሉት እሳቸው እንደመሆናቸው በርከት ያሉ ስራዎችን ከዛም በላይ የሆኑትን አበርክተውልናል። ታዲያ ባደረባቸው ህመም ምክንያት ከዚህ ዓለም በሞት ሲለዩ ሁሉም ኢትዮጵያዊ በአንድነት ያለቀሰላቸው፣ ህፃናቱ እንኳ ምናቸውን አውቀው ነው እስከሚባል ድረስ እንባ አውጥተውላቸዋል። ከዳር እስከ ዳር ሁሉም ኢትዮጵያዊ በአንድነት አልቅሷል። ታዲያ እስካሁን ድረስ የእሳቸው ስም ሲነሳ እንባ የሚቀድማቸው ብዙዎች ናቸው። አቶ መለስ ዜናዊ ደርግን ለመጣል ከታገለውም በኋላ እስካሁን ድረስ ታዲያ ስሙ ይነሳል። ከፊት ለፊት የሚጠራው ስም መለስ መለስ ይላል። አይደለም እኛ ቀርቶ ትልልቅ የዓለም ጋዜጦች በተለያዩ ስብሰባዎች ላይ የሚናገሯቸውን ንግግር እንደ ፊት ለፊት ከበር እያወጡ መነጋገሪያ ያደርጓቸዋል። ምክንያቱም በተለይ ደግሞ ከኢኮኖሚ ነክ ጉዳዮች ጋር የሚያነሷቸው ቃለ መጠይቆች መሬት ጠብ የማይሉና ምክንያታዊ በመሆናቸው የውጭ ሀገራትም ሳይቀር አቶ መለስ ዜናዊን ይፈሯቸዋል። ለዛም ይመስላል ረዘም ላለ ጊዜ የውጭ ሀገር ኢንተርፌረንስ በሀገራችን ውስጥ እንዳይኖር ጠበቅ ያለ ክርክርን ሲያደርጉልንና ሲሟገቱልን ቆይተዋል። ታዲያ ሰሞኑን ሲዘዋወር ያየነውን ቪዲዮ ካየን በኋላ ሁላችንም ልብ ውስጥ ድንጋጤንና ደስታን ፈጥሯል። አንዳንዶች ባዶ መቃብር ነው የተቀበረው ተብሎ ያኔ በሞቱ ሰዓት ሲነገር የነበረው ነገር እውነት ሆኗል ማለት ነው ሲሉ ይናገራሉ። ይህንን ለአብነት ያነሳ ነው ከዚህ ቀደም በአቶ መለስ ዜናዊ ሞት ምክንያት የመቃብር ስፍራው ባዶ ነው፣ ባዶ ሳጥን ነው ለኛ ያሳዩን። ምክንያቱም በቀብር ሰዓት ብዙ ጊዜ ታዋቂና ዝነኛ ሰዎች ሲሞቱ ፊታቸው ተከፍቶ በመቃብር ውስጥ ወይም ደግሞ በአስክሬን ሳጥናቸው ውስጥ ይታይ ነበር። ታዲያ አቶ መለስ ዜናዊ በሞቱ ሰዓት ይህ ነገር አልተደረገም። ለምን ተብሎ ሲጠየቅም ባደረባቸው ህመም ምክንያት ይህንን ነገር የቀብር አስፈጻሚው ማድረግ እንደማይችል ገልጾ ነበር። ታዲያ ብዙዎች ባዶ መቃብር ነው የቀበሩልን፣ በፍጹም አላለፉም ሲሉም ይናገሩ ነበር። ታዲያ ያን ነገር ዳግም እንድናነሳው ያደረገን ነገር ይህ ሰሞኑን ስናየው የነበረው በአረብ ሀገራት ላይ ያለ የሚመስል ቁርጥ አቶ መለስ ዜናዊን የሚመስለውን ሰውዬ ካየን በኋላ ነው። የቀረጡትና ቪዲዮውን ያጋሩት ኢትዮጵያውያን ናቸው። ሰው እንዳያየኝ ሸፍኝኝ እያለችም ስትናገር በድምጿ ይሰማል። ይህንን ያደረገችው ታዲያ ቁርጥ የቀድሞ መሪዋን የሚመስል ሰው ባየችበት ጊዜ ያላስቻላት አንዲት በአረብ ሀገር የምትኖር ስደተኛ ናት። ታዲያ ይህ ቪዲዮ እናንተ ምን ተሰማችሁ? እውነት አቶ መለስ ዜናዊን ይመስላል ወይስ ደግሞ ኤአይ ያቀናበረው ቪዲዮ ነው? በእርግጥ ቪዲዮውን እንዳየነው እኛም ኤአይ መስሎን ነበር። አሁን ኤአይን ሰፋ ባለ መንገድ እየተጠቀሙ ያንን ሰው ይመስላል የምትፈልጉትን ሰው ቁርጥ እሱን አስመስሎ እየሳለልን ግራ እያጋባን ቆይቷል። ታዲያ ይህ ቪዲዮ በኤአይ የተቀናበረ ቪዲዮ ነው ለማለት ያላስደፈረን ነገር ልጅቷ ኢትዮጵያዊት መሆኗና በስልክ የተቀረጸ መሆኑ የሚያስታውቅ ንግግሯንም በሰማንበት ጊዜ ሰው እንዳያየኝ ደብቂኝ እያለች መማጸኗን ከሰማን በኋላ ነው። ስንቶቻችሁ የቀድሞ ጠቅላይ ሚኒስቴር በህይወት በኖሩና ወደ ሀገራቸው ቢገቡ ደስተኞች ትሆናላችሁ? እስቲ በኮመንት ስር አስቀምጡልኝ። እኔ እንደኔ ቢመጡና ሀገራችን ዳግም እሳቸውን ብትቀበል በጣም ደስተኛ ነኝ። ያደረጉት ስራ በጣም ከመቃብር በላይ የሆነ ነው። አንዳንድ ጊዜ ከመቃብር በላይ የሆነን ስራ ስትሰሩ እንዲህ ሞታችሁ እንኳ
የእናንተን ተመሳሳይ ሰው በታየ ቁጥር ትናፈቃላችሁ። እንደ ሀገር መሪ ደግሞ እንዲህ አይነትን ነገር መስማት የተለመደ አይደለም። ብዙ ጊዜ መሪዎች የተጠሉ ናቸው። ታዲያ አቶ መለስ ዜናዊ ካረፉም በኋላ እስካሁን ድረስ እሳቸውን የሚወድና የሚናፍቅ ህዝብ መኖሩን ሳይ በጣም ያስቀናኛል። በፓርላማ ንግግራቸውም ሆነ በአንዳንድ ቃለ መጠይቆቻቸው ላይ የሚናገሯቸው ንግግሮች መሬት ጠብ የማይሉ ናቸው። እስካሁን ድረስ ቪዲዮዎቹን በምናይበት ጊዜ የተናገሩት ነገር እውነትም ቀን ጠብቆ እየመጣ ያለ ይመስላል። አንዳንዴ ነብይ ናቸው እስከሚባል ድረስ ቀድሞ የሚመጣውን ነገር እየተነበዩ ጥንቃቄ እንዲደረግ ያስጠነቅቁ ነበር። ታዲያ በአረብ ሀገራት ውስጥ ያለ ሰው የሚመስለው ይህ ሰው ቁርጥ አቶ መለስ ዜናዊን ይመስላል። በዓለማችን ላይ በርግጥ እኛን የሚመስል በርካታ ሰው አለ። አንዳንድ ጊዜ መንታ እስከሚባል ድረስ በርከት ያሉ ቪዲዮዎችን የሚያጋሩን የተለያዩ በውጭ ሀገር የሚኖሩ ሰዎች ራሳቸውን የሚመስል ሰው በዓለም ላይ እስከ 2 ወይም 3 የሚደርስ ኢትዮጵያዊም ሆነ የሌላ ሀገር ዜጋ ሊኖር እንደሚችል ይነገራል። ታዲያ አንዳንዶች ያንን ሰው በአጋጣሚ በህይወታቸው በጉዟቸውና በኑሯቸው መሃል ሲያገኙት እኔን የሚመስል ሰው እያሉ በቪዲዮ ሲያጋሩት እንመለከታለን። ከአንድ እናትና ከአንድ አባት ሳይወለዱ በዚህ ልክ መመሳሰላቸው በጣም ያስደነግጣል። ተፈጥሮ ግሩምና ልዩ ናት። በተለያየ ጊዜ እኛን የሚመስልን ሰው ወይ በአጋጣሚ አለያም በፎቶ በህይወት አጋጣሚያችን እናንተን ይመስላል ያለችንን ሰው ታገናኘናለች። እውነት ታዲያ ይህ ሰው እውነትም የቀድሞውን መለስ ዜናዊ የሚመስል ቁርጥ እሱን ሊያስብለን የሚችል ሰው ነው ወይስ ደግሞ ራሱ አቶ መለስ ዜናዊ ነው? ይህ ግራ ያጋባና እስካሁን መልስ ያልተገኘለት ቪዲዮ ነው። በርከት ያሉ ሰዎች በተለያዩ ገጾቻቸው እየተቀባበሉት ይገኛሉ። ውሸት ነው ለማለት ያላስደፈረን የተቀረጸበት ቦታና ሲቀረጽ የተነጋገሩት ንግግር ነው። ቦታው በእርግጥ የእምነት ቦታ ይመስላል። እናም ወደ ተመልካቾቻችን እናንተ የመሰላችሁን በኮመንት ስር እንድታስቀምጡልን ጋብዘናል። እውነት በህይወት ኖሮ በሰላም በማየታችን ደስተኞች ነን። ባይመጣና ዳግም ሀገራችን ላይ በተለያዩ የአመራር ስራዎች እንኳን ባንመለከተው በህይወት መኖሩን ማወቃችን በራሱ ትልቅ ነገር ነው። ግን ግራ የሚያጋባውና ሌላ ጥያቄ የሚያስጭረው ነገር በህይወት እያለ እንዴት እስካሁን ድረስ ምንም አይነት ፎቶና ቪዲዮ አልመጣም? ለምንስ ሞተ ተብሎ መናገር አስፈለገ? የሚባል በጣም ረዘም ያሉ ጥያቄዎች በህዝቡ ዘንድ ሊያስጠይቁና ወደኋላ ይህን ሁሉ ድራማ ለምን ተሰራብን የሚል የፖለቲካዊ ጥያቄ ሊያስነሳ ይችላል። ታዲያ ይህን አውቆ ይሆን ጥፍት ያለው ወይስ ደግሞ የእውነቱን ሞቶ እሱን የሚመስል ሰው ነው? እኛም እንደ ተመልካች የተሰማንን ሐሳብ እንደዚህ ስንል ገልጸንላችኋል። እናንተም ደግሞ በኮመንት ስር የተሰማችሁን ሐሳብ አስተያየት ጻፉልን። ቢሆን በህይወት ኖሮ የሱ ፎቶ ቢሆን ብለን ተመኝተናል። ካልሆነም ደግሞ ነፍሱን በገነቱ ያኖርልን እያለን እሱ ጀምሯቸው የሄዱትን ስራዎች እስካሁን ድረስ ለማጠናቀቅ ደፋ ቀና ለሚሉ ኢትዮጵያውያን ምስጋናችንን እያቀረብን ዳግም በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን።